ቴዲን አደራሽ። እሺ አይዞህ፣ ሁሉ አለችልህ። እወዳለሁ። እሺ አደራ እንግዲህ ምንም ነገር እንዳይጎል። ምንም ሊጎል አይችልም። ዋናው ሚሽኑን ተወጥቷል። ደስ ያለኝ። እኔም በጣም ደስ ብሎኛል ቦስ። ታዲያ እንዴት ነው ሴቶቹ? ሁሉም ተዘጋጁ? አዎ የተመረጡት ሴቶች እየመጡ ነው። ይኸውልሽ ሊና፣ እኔና አንቺ ጉዳይ አብቅቷል። ከዚህ በኋላ የፍቅር ግንኙነት፣ ፍቅረኝነት፣ ተመሳሳይ ህልም ወዘተ የለንም። መንገዳችን ተለያይቷል። በአካልም ሆነ በስልክ ልታገኘኝ እንዳትሞክሪ። ደግመሽ እንዳትደውይልኝ። ቀጥሬሽ የመጣሁት ይሄንን ልነግርሽ። በስልክ ብነግርሽ እሱ አይደለም ብለሽ ለራስሽ ትነግሪዋለሽ፣ ራስሽን ተዋሽዋለሽ። ጨርሻለሁ። አጠገቤ እንዳደርሽ አጠገብሽ አልደርስም። የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኖርበት። ተግባባን? በፍቅር መሞት እኔ እንደ እውነቱ በጣም አዝኛለሁኝ። ሳሚ ግን የመጨረሻ ተቀይሯል። እውነት ለመናገር እንዴ ሳሚ የመጨረሻ ጨካኝ፣ ምንም የማይሰማ የሆነ በድን አይነት ሰው ነው የሆነው። ህሊና ተከታታይ ድራማ አንዳንዴ ዝም ብዬ ሳየው ማለት ነው የውጭዎቹን አይነት ፊልም እየመሰለ ነው። ጭካኔው በቃ ከፋ። እንዴ ኢትዮጵያ ውስጥ እንደዚህ ይሾታል ሰው ጋይስ? ይሄ ከባድ ነው። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና ተከታታይ ድራማ ምዕራፍ 1 ላይ የነበራችሁ ሰዎች የላችሁ መሰለኝ። ማለት አዲስ ሰው ነው መሰለኝ፣ ወይም ደግሞ አዲስ ተመልካች ነው የመጣው መሰለኝ። ምዕራፍ 2 ላይ በስድብ ሞላችሁት እኮ ኮሜንቱን። ምን ሆናችሁ ነው ጋይስ? ምን ተፈጥሮ ነው? ችግሩ ምንድን ነው? ግራ አጋባችሁኝ እኮ። ለማንኛውም አትሳደቡ አላችሁ፣ መብታችሁን የፈለጋችሁት እንትን ማለት። እኔ ላይ ምንም የሚፈጥረው ተጽዕኖ የለም። እኔ እንደውም በደንብ ጨምሬ እንድሰራላችሁ ነው እያደረጋችሁኝ ያላችሁት። ሌላ ምንም እንትን የምለው ነገር የለም። ምናልባት ፊልም ሪቪው ምናምን አይታችሁ ማታውቁ ከሆነ ሂዱና የውጭዎቹን ይሁ። በተለይ ደግሞ የፓኪስታን ተከታታይ ድራማ የምትከታተሉ ሰዎች ፓኪስታን ላይ ናቸው አይደለ? ተከታታይ ድራማ ታዋቂዎች፣ የእነሱን ተከታታይ ድራማ ይሁ ዩቲዩብ ላይ ማአት ሰው ነው የሚሰራው። መስራታቸው ብቻ ሳይሆን በሚሊዮን ነው ሰብስክራይበር ያላቸው ሪቪው የሚያደርጉ ሰዎች። ክፍሉ ከተለቀቀ በኋላ ስለ ቀጣዩ ክፍል የሚተነትኑና ስለተለቀቀው ክፍል አንዳንድ ጉዳዮችን እንደኔ የሚያወሩ ዩቲዩበሮች በጣም ብዙ ሰብስክራይበር፣ በጣም ብዙ ሚሊዮን ቪው አሏቸው። እንደገና ደግሞ ተመልካቾቹም በጉጉት ነው የሚጠብቋቸው። እነሱን ምን ሊሉን ይችላሉ፣ ምን ተፈጥሮ ሊሆን ይችላል፣ ምን ይገምታሉ ብለው በቀጣይ ክፍል ምን እንደሚገምቱ ለማየት በጣም ይዋጓሉ። ምክንያቱም አትራክት ያደርጋል። ብዙ ሰዎች ይወዳሉ፣ እንደዚህ ትንታኔ ይወዳሉ። ስለ ቀጣይ ክፍል ምን ሊፈጠር እንደሚችል የተወሰነ ነገር ኢንፎርሜሽንም ይሰጣሉ። ስለዚህ ሰው በጣም ወዶ ያያቸዋል። ይሄ ነገር ለእናንተ አዲስ ሆኖ ከሆነ አላቅም። ከዚህ በፊትም ነበርኩኝ፣ እኔ ምዕራፍ 1 ላይ ነበርኩኝ። በፍቅር ነበረ ስታዩኝ የነበረው። አሁን ምን እንደተፈጠረ ባላቅም፣ ለማንኛውም ግን የተለያየ አይነት ስድቦችን ስትሳደቡ ነበረ። ያ ስድብ የእናንተን ትንሽነት ነው የሚያሳየን እንጂ ትልቅነታችሁን አይደለም። ካልፈለጋችሁ እኮ መተው ትችላላችሁ። ሲጀመር ለምን ታያላችሁ? የኔ ፎቶ ነው ያለው፣ የኔ ፕሮፋይል ነው፣ ስሙ ገዜ ችዲ ይላል። ምን ልትሰሩ መጣችሁ? መጀመሪያው ነው ፒክቸር ብቻ አይታችሁ መጀመሪያ አስተውሉ። በቃ ፊልሙን ብቻ ከሆነ የምትፈልጉት ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ፊልሙን ማየት ትችላላችሁ። አንከለክላችሁም። ግድ እኮ ኑና ግቡና የሚላችሁ ህግ የለም አለ። ራሳችሁ ፈቅዳችሁ ነው ገብታችሁ እያያችሁ ያላችሁ። ብዙ አትበሳጩ። ስለዚህ ጊዜያችሁን መግደል ካልፈለጋችሁ በእንደዚህ አይነት ነገር ትክክለኛ ፊልሙ የሚለቀቅበትን ቻናል ሰብስክራይብ አድርጉና እዛ ላይ ሄዳችሁ ተከታተሉ። ፊልሙን ብቻ እዛ ላይ ጠብቁ። በቃ በሳምንት አንዴ ይለቀቅላችኋል። ከዛ ውጭ ሌላ ነገር ምንም እንትን የምትሉበት ነገር የለም። ይሄ ገና አላደገም። ለካ ኢትዮጵያውያን ስንባል የምሬ ነው ገና ታች ነን። ገና ታች ማለት ነው። በቃ በታች መጨረሻ ማለት ነው።
ምንም ችግር የለውም። እድሜ ለኤአይ። አሁን ወደዛኞቹም እየሄድን ነው፣ ወደ እንግሊዝኛዎቹም፣ ወደ ቱርክ ፊልሞችም፣ ወደ ፓኪስታን ተከታታይ ድራማዎችም እየሄድን ነው እና ከኢትዮጵያ እንደውም እሱ ነው ይሻላል ለኛ። አሁን ኤአይ ጥሩ ነገር አምጥቶልናል። በኤአይ ከቨር እያደረግን እንግሊዝኛ ማወቅ አይጠበቅብንም፣ ሌላም ቋንቋ ሂንዱን ማወቅ አይጠበቅብንም። በኤአይ መስራት እየቻልን ነው። አሁን በዛ ሪቪው እያደረግን ነው። እኛ ኢትዮጵያ ውስጥ ሆነን ወደዛ እየሄድን ነው። እናንተ እዚህ ውስጥ ሆናችሁ የራሳችሁን እንኳን መቀበል አትችሉም፣ የራሳችሁን ሰው ማበረታታት አትችሉም። እኔ እንኳን በኤአይ እየሰራሁኝ ብዙ ተከታይ ማግኘት እያለሁኝ ፊልም ሪቪው በኤአይ ማለት ነው። ለዛውም አርቲፊሻል ድምፅ ተጠቅሜ እየሰራው ሰው ወዶት ጥሩ ኮሜንት እየሰጠ እስካሁን ባድ ኮሜንት ማንንም አላየውም በዛ ቻናል የፓኪስታን ድራማ እየሰራው ማለት ነው። እዚህ ጋር እናንተ ብዙ ነገር ስላወራችሁ ብዙ የሚቀየር ነገር የለም። አትዝጉ፣ እሺ? ብዙ አትጨነቁ፣ ብዙ እንትን አትበሉ። ብዙ ጨምሩ፣ እኛ ደግሞ ብዙ እንድንሰራ ታደርጉናላችሁ ማለት ነው። ለማንኛውም ድራማውን ትቼ ወደዛ ሄድኩኝ። ሜቢ ይጠቅማችኋል። እናንተ የምትሳደቡ ሰዎች ይልቁ መጣ ብላችሁ ብትሰሩ ዩቲዩብ ላይ ተጠቃሚ ትሆናላችሁ። ኦኬ፣ ተጠቃሚ ትሆናላችሁ። አንዳንዶቻችሁ ይሄ ስራ ነው ወይ የሰው ስራ እየወሰዳችሁ ምናምን። ስራ ነው። አንተ ገና አልገባህም፣ ምን ላይ እንዳለህ ገና አልተረዳህም። ስራ እንዴት እንደሆነ ገና አልገባችሁም እናንተ። ግድ ፊልም መስራት የለበትም። እዚህ ጋር መጥቶ ግድ የሆነ ነገር ብቻ መምጣት የለበትም። ወዶ የሚያየው አለ፣ የሚጠላው አለ። ፊልም ብትሰራም የሚወደው አለ፣ የሚጠላው አለ። በቃ ያንን ነው ማየት የምችለው። ከዛ ውጭ ሌላ ምንም፣ ከወደዳችሁ ካልወደዳችሁ ዝለሉት። ሌላ እንትን አያስፈልግም ጋይስ። ኦኬ፣ ጊዜያችሁንም አታጥፉ። እዚህ ጋር ኮሜንት ላይ መራሳችሁን አታስገምቱ። አሁንም ደግሞ ተበሳጩና ብዙ ቀባጥሮ አለዋችሁ። ለማንኛውም ይመቻችሁ። በቃ ቀጥሉ፣ በርቱ። ስለ ህሊና ዛሬ እኔ ብዙ ነገር ማውራት አልፈልግም፣ ምክንያቱም በትናንትናው ክፍል በጣም ከባድ ክፍል ነበረ፣ ያሳዝን ነበረ በጣም። እንደምትሞት ያው ነግሬያችሁ ነበረ፣ ባለፈው ክፍል ሪቪው ስናደርግ ነግሬያችኋለሁ። አተረፈም ፍቅር ብያችሁ ነበረ። ነገር ግን በመሞቷ እኔ በጣም አዝኛለሁኝ። በዚህ በአጭር ጊዜ ውስጥ እንደዚህ ነገሮቹ ቅይር ብሎ ፊልሙ ራሱ ከብዶ መምጣቱ እኔ በጣም ገርሞኛል። የምሬን እኮ ነው የምላችሁ። ምዕራፍ አንድን የምታውቁ ሰዎች በደንብ ታውቁታላችሁ። ምዕራፍ አንድ ላይ እኮ ጭካኔ፣ ኧረ በስመ አብ የማንደፍሮ ብለን የስዩሜ የአሁኑ አዲሱ ሳሚ ስዩሜ ነበር በፊት ጨካኝ ተብሎ የሚታየው ስዩሜ ምናምን እያን ብዙ ነገር እናወራ ነበረ፣ ብዙ ነገር እንል ነበረ። የአሁኑ ባሰ፣ የአሁኑ በጣም ከፋ። እንግዲህ ወዴት እንደሚሄድ እኔ እንጃ። በጣም አስቸጋሪ የሆነ ድራማ እየሆነ ነው። ለማንኛውም ግን እስኪ ምናየው ይሆናል ይህንን ነገር እንዴት እንደሚፈቱት ለማየት በጣም ቸኩያለሁኝ። ነገር ግን እዚህ ጋር ቴዲ መቀየር አለበት ብዬ አስባለሁ። ቴዲም ከዚህ በኋላ ልክ እንደ ስዩሜ ወይም ደግሞ እንደ አዲሱ ስዩሜ ማለት ነው፣ ሳሚ ማለት ነው፣ ልክ እንደ ሳሚ ጠንካራ ጎበዝ መሆን አለበት። ከነ ህሊና ጋር ሰልጥኖ እነሱን ለመጣል ወይም ደግሞ ህግ ለማስከበር የራሳቸውን ድርሻ መወጣት አለበት ብዬ ነው ማስበው እንጂ አሁንም እንደዚህ ልፍስፍስ ሆኖ ለሁሉ ነገር ፈሪ ሆኖ ይቀጥላል የሚል እምነት የለኝም። በባለፈው ሪቪውም ብያቸዋለሁኝ የፍቅር መሞት ህሊናና ቴዲ አብሮ የመሆን ኦፖርቹኒቲ ነው የሚፈጥርላችሁ ብያችሁ ነበረ። ያው እንደዚህ ማለት ቢከብደኝም ብያችሁ ነበር ያልኳችሁ ባለፈው። ያንን ነው ያያችሁት። እሷም አደራ ብላታለች። ምዕራፍ አንድ ላይም እንዳያችሁት እንግዲህ ያው ቴዲ በጣም ነበረ የሚያፈቅራት አይደለ ህሊና። እሷ ያልገባትም እንጂ ወደ ሳሚ ሄደች እንጂ በጣም ነበር የሚያፈቅራት። አሁንም ህሊናና ቴዲ አብረው ይሆናሉ የሚል እምነት ነው ያለኝ። ማለት ይፋቀራሉ ወይም ደግሞ በቃ አብረው ይቀጥላሉ፣ ባልና ሚስትም ይሆናሉ የሚል ሀሳብ ነው ያለኝ። መቼም ከሳሚ ጋር አትሆንም ወይም ደግሞ ከአዲሱ ስዩሜ ጋር አትሆንም። ምክንያቱም ስዩሜ በቃ ተቀይሯል። ከዚህ በኋላ እሱ ሞት ነው እንጂ የሚፈለገው እሱ መልካም ሰው ሆኖ ወደኋላ ይመለሳል የሚል እምነት የለኝም። በቃ ሰው ኦልሬዲ ተመርዟል። እኔ እንደዛ ነው የማስበው። እናንተ በምን መልኩ ታዩታላችሁ? ምን ታስባላችሁ? እስኪ የራሳችሁን ሀሳብ ኮሜንት ላይ አጋሩኝ። ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ በሳልቃን ዩቲዩብ ቻናል ጠብቁ። ሰኞ ትሬለር እዚህ ዩቲዩብ ቻናል ላይ ለቅላችኋለሁ። ኦኬ፣ ምዕራፍ 2 ክፍል 4 ትሬለር እዚህ ዩቲዩብ ቻናል ላይ ጭንላችኋለሁ። ሰኞ ላይ ጠብቁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ። ኧረ ሳሚ ቁርጥ ስዩሜ ባንደፍሮ እንዴት እንደሚሞት የእሱን አሟሟት ለማየት ነው የጓጓሁት። የምሬን ነው የምላችሁ። እንዴ
እንደዚህ ሰው ይቀየራል ጋይስ? ምን ቢያደርጉት ነው ሳሚን እንደዚህ ጨካኝ፣ ማንንም ማይሰማ ማይደራደር፣ ከአንዳንድ ይዞ መሾት ብቻ? ከባድ ነው፣ እውነት ለመናገር ከባድ ነው። ህሊና ተከታታይ ድራማ ምዕራፍ 2 ከብዶ ነው የመጣው። ሌላ ሌቭል ሆኖ ነው የመጣው። በስመ አብ። ምዕራፍ 1 አሳቁን ሊደፋን ነበረ። በቃ ማለት በጣም ጭካኔ የበዛበት ድራማ ነው ስንል ነበረ ምዕራፍ 1። ምዕራፍ 2 ግን ባሰ፣ 7 እጥፍ ነው የሆነው እውነት ለመናገር። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና በባለፈው ክፍል በጣም ያሳዝን ነበረ። በተለይ መጨረሻው ላይ ሳሚ ወይም ደግሞ አዲሱ ስዩም እያልኩ ብሄድ ይሻለኛል። ስዩሜ በቃ ፍቅርን ገሏት ከሆነ በጣም ያሳዝናል። ደግሞ ግንባሯ ላይ ነው የመታው። የምተርፍ አይመስለኝም እውነት ለመናገር። ብቻ ፍቅር ሞታ ከሆነ በጣም ነው የሚያሳዝነው ድራማው። የምሬ ነው የምላችሁ። ምናልባት ክፍል 1ን ያላያችሁ ሰዎች ላትረዱ ትችላላችሁ። ክፍል 2 ላይ ከሆነ የጀመራችሁት ክፍል 1 ላይ ፍቅር ምን አይነት ልጅ እንደሆነች እንዲሁም ደግሞ ለቴዲ ምን አይነት ፍቅር እንደነበራት ታውቃላችሁ። እንደገና የዋህ የሆነች ጨዋ የሆነች በቃ የምታዛዝን አይነት እናት ነች እና ይሄ ከደረሰባት እውነት በጣም ያበሳጫል። እኔ በራሴ በጣም አዝናለሁ፣ በጣም የምከፋለሁ። ህሊና የቴዲ ፍቅረኛ ነበረች ድሮም ጀምሮ። ህሊና ነች ያልገባት እንጂ ቴዲ ህሊና ነበር የሚያፈቅረው። ያው የጊዜ ጉዳይ ሆኖ ነገሮች እንዳልሆኑ ሆነው ተለያዩ እንጂ ቴዲ በጣም ይወዳት ነበረ። አሁንም ያ ነገር እንዳለ ነው የሚሰማኝ እኔ ማለት ዛሬም ይወዳታል ቴዲ። ብቻ በዚህ መንገድ ፍቅር ባትሄድ ደስ ይለኛል፣ የምሬ ነው። ግን ያው ድራማው ወደዛ ነው የሚሄደው። ምክንያቱም የመጀመሪያ ፍቅር ወይም ደግሞ ትክክለኛ ፍቅር ቴዲና ህሊና መካከል ያለው ፍቅር ነው። አሁን እንደምታዩት ሳሚም ሌላ አውሬ ሰው ሆኗል። መጨረሻዊ ሳሚም ስለማያምር ያለው አማራጭ ቴዲና ህሊና አብሮ ይሆናሉ የሚል ነገር ነው እያየን ያለ ነው። ብቻ ግን በጣም ያሳዝናል፣ የምሬ ነው። ድራማው የሆነ በጣም አስከፊ ሆኖ ነው የመጣው። እኔ ጋር ብቻ ነው ወይስ እናንተ ጋርም እንደዛ ነው የሚሰማችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ህሊና ተከታታይ ድራማ መች ነው የሚለቀቀው የሚለውን ጥያቄ ለመለስላችሁ። ህሊና ተከታታይ ድራማ ሐሙስ 12 ሰዓት ላይ ሁሌ በሳልቃን ዩቲዩብ ቻናል ይለቀቃል። ሙሉ ድራማውን ከፈለጋችሁ ኢንትሮ ወይም ደግሞ ማስታወቂያ ከፈለጋችሁ፣ ለምሳሌ አሁን የክፍል 3 ማስታወቂያ ከፈለጋችሁ እዚህኛው ዩቲዩብ ቻናል ላይ እኔ ፖስት አደርግላችኋለሁኝ ወይ ሰኞ ወይ ማክሰኞ ፖስት ማደርግላችሁ ይሆናል። የ1 ደቂቃ ቪዲዮ ማስታወቂያ ማለት ነው። ከዚህ በፊት ክፍል 2ን እንደለቀኩላችሁ ማለት ነው። ክፍል 2 ከመለቀቁ በፊት የክፍል 2ን ማስታወቂያ ወይም ደግሞ ትሪለር ለቅቄላችሁ ነበር እዚህኛው ቻናል ላይ። አሁንም እንደዛ እያደረግን እንቀጥላለን። ሙሉውን ማየት ከፈለጋችሁ ግን ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ማግኘት ትችላላችሁ። ሐሙስ 12 ሰዓት አንጠብቅም፣ እስከ ሐሙስ አንጠብቅም የምትሉ ሰዎች ካላችሁ ሄዳችሁ የሳልቃን ዩቲዩብ ቻናል ሜምበርሺፕ ተመዝግባችሁ ሜምበርሺፕ ከፍላችሁ በወር የምከፍሉት አለ። እዛ ከፍላችሁ ማየት ትችላላችሁ። ቶሎ ይለቀቅላችኋል ማለት ነው። ሐሙስ አንጠብቅም የምትሉ ከሆነ ቅድሚያ እዛ ላይ ስለሆነ የሚለቀቀው ሄዳችሁ ማየት ትችላላችሁ። አይ እኛ አንፈልግም ሐሙስ ጠብቀን ያለ የምትሉ ሰዎች ሐሙስ ይለቀቅላችኋል። በመሀል ደግሞ ከምንጠፋባችሁ እኔ ሪቪው አደርገዋለሁ ይህን ድራማ፣ እንዲሁም ደግሞ አጭር ቪዲዮ ትሪለር እዚህ ቻናል ላይ ለቅላችኋለሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ማብራት እንዳይዘነጋ። ወደ ድራማው ልመልሳችሁ። ማንደፍሮ ይህን ያህል ይሄዳል እንደዚህ ያስባል ብዬ እኔ ጭራሽ አላሰብኩትም። ሳሚን ቅይር አድርጎ ስዩም ያርጉታል። ስሙን ሁላ ነው የቀየረው። ብቻ በጣም ያሳዝናል እውነት ለመናገር። እኔ በትናንትናው ክፍል አዝኛለሁኝ። በቀጣይ ክፍል በጣም አሳዛኝ የሆነ ነገር እናያለን ብዬ ነው ማስበው። ትንሽ ትናንትና ትውስታ ውስጥ የከተቱን በተለይ ምዕራፍ 1ን እንድናየው አድርገውናል። በተለይ ቴዲ ሲዘፍን ስንቱን አስታወስኩት ምናምን የሚለውን ሙዚቃ ሲጫወት ህሊና ብዙ ነገር ስታስታውስ ነበረ። በተለይ ከልደቷ ቀን ጀምሮ ልደቷ ላይ ነው ይሄንን ሙዚቃ የተጫወተላት። ትዝ ይላችሁ እንደሆነ ክፍል 2 ወይ ክፍል 1 አይ ቲንክ ብቻ ከዛ ጊዜ ጀምሮ ያለውን ትውስታ ባጭሩ
አሳይተውናል። ክፍል አንድን ያላያችሁ ሰዎች ለእናንተ አሪፍ ትውስታ ይሆናል ማለት ነው። ካላያችሁ መለስ ብላችሁ ከክፍል አንድ ብትጀምሩ ትወዱታላችሁ ብዬ አስባለሁ። ማለት ድራማውንም በደንብ ትረዱታላችሁ ብዬ አስባለሁ። ፍቅርን ያስገደላት ግን ሄኒ ነው። ሄኒ ደግሞ ታውቁታላችሁ ከዚህ በፊት ክፍል አንድ ላይ የቴዲ ምርጥ ጓደኛ እንዲሁም ደግሞ ቴዲ ጋር ተቀጥሮ የሚሰራ ነበር። ከቴዲ ጋር በጣም ባቡ ነበር፣ በጣም ጓደኛው ነበር። በተለይ ክፍል አንድ ላይ ቤስት ፍሬንዱ ነበር። እያንዳንዱን እርምጃውን ያሳውቀው ነበር፣ እያንዳንዱን ነገር ይነግረው ነበረ። ከመቼው ተቀይሮ የማንደፍሮ እንደሆነ እኔ አልገባኝም። ክፍል አንድ ላይ በቃ ሲጫወት ምናምን ነው የምታዩት፣ ሲቀልድ ምናምን ነው የምታዩት እና እያንዳንዱን የሳሚን እንቅስቃሴ ለማወቅ የሚያደርገው ጥረት በጣም ከባድ ነበረ። በተለይ ስለ ህሊና ምናምን ሲጠይቁ ነበረ። ያ ሁሉ ጉትጎታ ለካ ለዚህ ነው። ዛሬ ክፍል 2 ላይ መጥቶ የማንደፍሮ ሆኖ ቁጭ ጭራሽ ይኸው ፍቅርን አስገደለ። ብቻ በጣም ያሳዝናል። ቀጣዩ ክፍል ላይ ለቴዲም ሆነ ለህሊና የሀዘን ጊዜ እንደሚሆን ተስፋ አለኝ። እኔ የምፈልገው በቅርብ ጊዜ ውስጥ ማንደፍሮ እንዳደፋረሰው እራሱ እንዲደፈርስ ነው ፈልገው። መች እንደሚደፈርስ ባላቅም እሱ ሰውዬ ከምድረ ገጽ እንዲጠፋ ነው ፈልገው። ረበስ እንደሱ አይነት ጨካኝ አይቼ አላቅም። ከዛ ውጭ በጣም የናፈቀኝ የህሊና አባት ቢኖሩ በጣም ደስ ይለኛል። እስኪ ወደፊት እንግዲህ እሱንም የምታዩት ይሆናል። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እናንተ የምታስቡት ሀሳብ ካለ ወይም አስተያየት ካለ በቀጣይ ክፍል ምን ሊፈጠር ይችላል ሪከመንድ የምታደርጉኝ ነገር ካለ ኮሜንት ላይ ሪከመንድ አድርጉኝ። ከዚህ በፊት የምናደርገው ቻሌንጅ ነበር፣ እሱን ቻሌንጅ እንቀጥላለን። እኔ ሪከመንድ ያደረግኳችሁ ወይም ደግሞ እኔ ከነገርኳችሁ ውስጥ ከተሳካ እናንተ ቪዲዮ ላይክ ታደርጋላችሁ። እናንተ ደግሞ ኮሜንት ላይ የነገራችሁኝ ወይም ደግሞ እናንተ ሪከመንድ ያደረጋችሁኝ ከተሳካ፣ እኔ ከተሳሳትኩኝ ማለት አብዛኞቻችሁ ሪከመንድ ያደረጋችሁኝ ነገር ትክክል ከሆነና የእኔ ትክክል ካልሆነ ስለ እኔ የፈለጋችሁትን ኮሜንት ላይ ትጽፋላችሁ ማለት ነው። ከዚህ በፊት እንደዚህ ነበረ ስንቀጥል የነበረው። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዚህ በኋላ በ2 ወይም በ3 ቪዲዮዎች ተመልሰን እንገናኛለን። እሱም ምንድነው ያው ቅድም እንዳልኳችሁ ትሪለር ወይም ደግሞ የክፍል 3ን ቀንጨብ አድርጌ ፖስት ማደርግላችሁ ይሆናል። እስከዛው ድረስ ቸር ቆዩ። ፒስ። እሺ 80 ሰው አለ የገባችሁ ሰብስክራይብ አድርጉልኝ እስኪ። ኖር ሲኒማን የምር ቆንጆ ፊልሞችን ይዘንላችሁ እንመጣለን። ሰላም መጋቢ እሺ ማይሆን ነገር አትንገሩኝ በዚህ በሌሊት። አሁን ይብቀውጣው እስኮይ ወይ ተስፋ እመጣለሁ። ሰሞኑን እመጣለሁ በዚህ ሳምንት። እመጣለሁ ከሱሽ ሰሞኑን። እሺ እኔ ሞት ወይ ኢየሩሳሌም
እሺ ኖር ሲኒማን ሰብስክራይብ እያደረጋችሁ ሰዎች እና እኔም በቆንጆ ቆንጆ ስራዎች እዛ ላይ ስለምመጣ በቅርቡ ቻናሉን ሰብስክራይብ አድርጉት። እሺ ያው እናንተ ተሳፍሩኝም ብዬ ነው ፖስት ያደረኩትና ሰብስክራይብ እያደረጋችሁ ሪታዬ እንዴት አመሸሽ? ደህና ነሽ? እንሞክራለን። የራሱ ይደብረኛል አይደለም እናንተ ከቤኒ ውጪ ሁሉም ነው የሚደብረኝ። አለሁልሽ። እንዴት ነሽ? ሁሉ ሰላም? ሪታዬ ኤፉ ተኝታለች ይመስለኛል። ወይ ተሻለ? እስኪ ቻናሉን ሰብስክራይብ ያደረጋችሁ ሰዎች አድርገናል በሚል በታማኝነት ማለት ነው። አመሰግናለሁ። በጤንሽ ማርያም አመሰግናለሁ። ከትንሽ ደቂቃ የመጨረሻ ፖስት ያደረኩት ላይ ከስር ካፕሽን ላይ አስቀምጬዋለሁ። ያው በደንብ ስለማልችል ነው ማላወራው በእርግጥ እና ማነክ ስምክ አሁን በደንብ ስለማልችል ነው። እሺ ማላወራው ናቱ የለም ዛሬ ነገ ነው የሚመጣው። እሺ እናመሰግናለን። ቢልካ በዛ አጨናንቃችኋለሁ። ሰሞኑን ሰብስክራይብ አድርጉ። ከዛ በቆንጆ ቆንጆ ስራዎች እመጣለሁ። ኖር ሲኒማ ዩቲዩብ ቻናልን አሁኑኑ ሰብስክራይብ አድርጉልኝ እና አድርገናል በሉኝ እስኪ ለማረጋገጥ ማለት ነው። 70 ሰው አለ ቢያንስ አይደለ? 78 አላችሁ። ለመጨረሻ ጊዜ ፖስት ያደረኩት ላይ ካፕሽን ላይ አስቀምጬዋለሁ እና እየገባችሁ ሰብስክራይብ አድርጉት። ከዛ አድርገናል በሉኝ ደስ እንዲለኝ ማለት ነው። ከውዴ ትንሽ ንቆይ። አሁን ጓደኛ ነው አይኔ ሰር ሪታ ያመሰግናለሁ። እሺ ሌሎቻችሁም ሰብስክራይብ አድርጉት። ፒን ሳደርገው በየደቂቃው ስለሚጠፋ ብዬ ነው። ለመጨረሻ ጊዜ ፖስት ያደረኩት ላይ ካፕሽን ላይ አስቀምጬዋለሁ ሊንኩን እና እየገባችሁ እሱን እየተጫናችሁ ሰብስክራይብ አድርጉት። አስቴር አመሰግናለሁ። ሁላችሁም እንደ አስቴር ማረጋገጫ ብሰጡኝ ደስ ይለኛል። ለመጨረሻ ጊዜ ፖስት ያደረኩት ላይ ካፕሽን ላይ አስቀምጬዋለሁ ሊንኩን እና እየገባችሁ እሱን እየተጫናችሁ ሰብስክራይብ አድርጉት። ከዛ ሰሞኑን በቆንጆ ቆንጆ ስራዎች እመጣለሁ እዛ ላይ አርጉና። ሰው እየቀነሰ ነው እየሄዳችሁ ነው አይደለ? መሰለኝ ይመስለኛል እየቀነሰ ያለው እዛ እየገባችሁ ሰብስክራይብ እያደረጋችሁ ነው።
ቴሌግራም ሳይሆን መጨረሻ ላይ ፖስት ያደረገችው ቪዲዮ ላይ አለ ሊንኩ አስቀምጣለች እና እዛ ላይ ደርሽ። አንዴ ከፍቼ ላሳያችሁ። አንቺ ምን ልንገርሽ ውዴ ሬታዬ፣ ምን ልንገርሽ? እዚህኛው ቪዲዮ ላይ ማለት ነው። እዚህ ካፕሽን ላይ ያስቀመጥኩትን ሊንክ እየነካችሁ ሰብስክራይብ ማድረግ ትችላላችሁ። ቀጥታ ወደ ቻናል ይወስዳችኋል። ኖር ሲኒማ ዩቲዩብ ቻናል የሚል አለ። እሱ ላይ የሄዳችሁ ሰብስክራይብ ማድረግ ትችላላችሁ። ይሄኛው ሊንኩን አስቀምጬላችኋለሁ ካፕሽን ላይ ማለት ነው። ሁላችሁም እየሄዳችሁ ሰብስክራይብ አድርጉልኝ። በአዳዲስ ስራዎች ስለምመጣ ለዛ ነው። እሺ የአባቷ ልጅ እናመሰግናለን። የአባቷ ልጅ በጣም አመሰግናለሁ። እሺ እናቴ እግዚአብሔር ያክብርልኝ። ኦኬ እሺ ኤጂ አዎ የራሴ ፀጉር ነው። እሺ አሁን በደንብ ግልጽ የሆነላችሁ ይመስለኛል አይደለ? እየገባችሁ ሰብስክራይብ አድርጉት። ሳጅን ወይ ይኸው እሺ ፒል ያስቀምጬላችኋለሁ። ዛሬስ ምን አሉ? አመሰግናለሁ። በቃ ትንሽ አውሩንና ልንወጣ ነው ስለደከመ። እሺ አመሰግናለሁ። በቃ እሺ ክብር እመልሳለሁ። እሺ ቼክ አድርጌ እመልስላችኋለሁ። ወይ እሺ ገዚህ ትንሽ እናውራቸውና እንተኛለን። ሰዓት ይሏል። በግጥ ጠዋት ደግሞ ቀረጻለን እና ሁላችሁም እየገባችሁ ለመጨረሻ ጊዜ ላስቸግራችሁ ሰብስክራይብ አድርጉት ቻናሉን። ኖር ሲኒማ ዩቲዩብ ቻናል ለመጨረሻ ጊዜ ፖስት ያደረኩት ላይ ሊንኩ ካፕሽን ላይ አስቀምጬላችኋለሁ። እየገባችሁ ሰብስክራይብ አድርጉት እና በቆንጆ ቆንጆ ስራዎች በቅርብ ቀን በዛ ቻናል እመጣለሁ እኔ እና አድርገናል። ደህና ደሪ እስክትሉኝ ነው የምጠብቀው ማለት ነው። ቆይ ኪዩን 81 ዛሬ ተለቋል ወይ ኢራ? የራይዱ ንጉስ አመሰግናለሁ በጣም እሺ። ሰላም እደርልኝ። አመሰግናለሁ በጣም ሁላችሁም እየገባችሁ ሰብስክራይብ አድርጉት። 81 ደግሞ ተለቋል። እሺ ዛሬ ተለቋል 81
ፊያሜታ ለመጨረሻ ጊዜ ፖስት ያደረኩት ቪዲዮ አለ አይደለ? ካፕሽን ላይ አስቀምጨዋለሁ ሊንኩን። እሱን ስትጫኝ ቀጥታ ወደ ቻናል ይወስድሻል። ገብተሽ ሰብስክራይብ አድርጊ እሺ እናቴ። ቆይ ቼክ አላደረኩትም። እሺ ወይ ልንወጣ ስለሆነ ሁላችሁም ሰብስክራይብ አድርጉና ተመለሱ። በኖት እንዲህ ያኛው ለምንድን ነው የሚወስዳቸው? ወይ ጌች